በህይወት ውስጥ አስተዋይ ጀግና ወታደር መሆን ያስፈልጋል። ይህን ለምን እንዳልኩ ታውቃላችሁ? በህይወት ውስጥ ትልቁ አሸናፊነት የሚመነጨው መጀመሪያ እኛ በስነ ልቦናችን አሸናፊነትን ስንላበስ ነው። ይሄ ደግሞ በስኬት ብቻ አይደለም፣ ለጤናችንም የራሱ የሆነ አስተዋጽኦ አለው። ለህይወታችንም የራሱ የሆነ አስተዋጽኦ አለው። በዙሪያችን ላሉ ሰዎች የራሱ የሆነ አስተዋጽኦ አለው። ስለዚህ በህይወት ውስጥ ይህንን አስተሳሰባችንና እይታችንን ከራሳችን ጋር የምንይዘው አይነት ሰዎች ከሆን ህይወት ራሷ በጣም ደስ ነው የምትለው። ለምን መሰላችሁ? በነገራችን ላይ የአንድ ሀገር ወታደር መሆንና የህይወት ወታደር መሆን ልዩነት የለውም። ያ ማለት የሀገር ወታደር ስንሆን ሀገር ዳር ድንበርን እንጠብቃለን። የህይወት ወታደር ስንሆን ደግሞ ህይወትን አሸንፈን የምንፈልገውን ህይወት እንኖራለን ማለት ነው። ከሁለቱ የቱ ይከብዳል? ለኔ የህይወት ወታደር መሆን እጅግ በጣም 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 ይከብዳል። ሲጀመር አይወዳደርም። ምክንያቱም እጅግ በጣም ብዙ ከባድ ነገሮች ስላሉት። ለምሳሌ ወታደር ስትሆን ትታጠቃለህ፣ ትሰለጥናለህ፣ ትታጠቃለህ፣ የቀረበልህ ነገር ትበላለህ፣ በህይወት እስካለህ ድረስ ትዋጋለህ። ፒሪድ። መጠበቅ ያለህ ነገር ጠብቃለህ፣ ከዛ በኋላ በቻልከው መጠን ትዋጋለህ። በቃ አለቀ። ሌላ ታምር የለም። አዎ ፈተናዎች አሉት፣ ውጣ ውረዶች አሉት፣ ችግሮች አሉት፣ ያ ይታወቃል። በህይወት ውስጥ ግን አንተ ብቻ አይደለም፣ ህይወት ለራስህ ብቻ አይደለም የምትኖረው። በዙሪያ ብዙ ሰዎች አሉ። ምናልባትም እናት፣ አባት፣ እህት፣ ወንድም አለ ካንተ የሚጠብቅ። ምናልባትም ጓደኞች አሉ የምትወዳቸው ካንተ የሚጠብቁ አግዘን የሚሉ ሊሆኑ ይችላሉ። ምናልባትም አንተ ራስህ ለራስህ አንድ ትልቅ ሸክም ነው። ራስህ ለራስህ ራሱ ትልቅ ሸክም ነው። ወይም ደግሞ ግዴታ ራስህን መቻል አለብህ ማለት ነው። ራስህ ለራስህ ሸክም ነው። ስለዚህ ራስህን መቻል አለብህ። ሌላው ትዳር ካለህ በጓደኝነት ህይወት ውስጥ ራሱን የቻለ ሸክም አለ፣ ኃላፊነት። ልጅ ከወለድክ ደግሞ ትዳር የሚባል ነገር አለ፣ ቤት የሚባል ነገር አለ፣ ልጆች የሚባሉ ነገሮች አሉ። እነሱ ራሱን የቻሉ ምን አሉ? ኃላፊነቶችና ሸክሞች ናቸው። ለአንተ ነሰሰርሊ የሚጠሉ ነገሮች ናቸው አይደሉም፣ የሚወደዱ ነገሮች ናቸው። መቼ? ኃላፊነት ግን በአግባቡ እስከተወጣህና ህይወትን እስካሸነፍክ ድረስ። ህይወትን ካላሸነፍከው እመነኝ እስር ቤት ነው የሚሆንብህ፣ ሲኦል ነው የሚሆንብህ፣ እሳት ነው የሚሆንብህ ህይወት። ስለዚህ ህይወትን ለማሸነፍ ህይወት ማሸነፍ ማለት ምን ማለት ነው? ህይወትን ማሸነፍ ማለት አንተ ለመኖር የሚያስፈልግህን ነገር አሟልተህ በምፈልገው የህይወት መንገድ ስትኖርና ፈጣሪ ጤናህን ከሰጠህ ያኔ አሸናፊ ነህ፣ የህይወት አሸናፊ ነህ ብዬ ነው የማምነው። ምናልባት ሰው የተለያየ ትርጓሜ ሊሰጠው ይችላል። ለኔ ይሄ ነው አሸናፊነት ማለት። ፈጣሪ የሚሰጠንን ነገር ለፈጣሪ እንተወው። እኔ ግን የማወራው ምንድነው? ከኛ መምጣት ያለበት እኛ ማድረግ ያለብንን ነገር እሱን ነው የማወራው። ስለዚህ በህይወት ውስጥ አሸናፊ ለመሆን መጀመሪያ አንተ ዝግጁ መሆን መቻል አለብህ። ወታደር፣ የህይወት ወታደር መሆን መቻል አለብህ። ህይወትን ለመዋጋት መጀመሪያ ስነልቦና ጠንካራ መሆን መቻል አለብህ። አንተ ልክ እንደ ቄጠማ ወይም ደግሞ እንደ ፕላስቲክ እየተልፈሰፈስን ከሆነ በስነልቦናችን የምንፈራ አይነት ሰዎች፣ በቃ ሁሉ ነገር የሚያስፈራን ውስጣችን የሚሸማቀቅ ምናምን፣ እንደዛ ከሆነ ምን አይነት ወታደር ልንሆን እንችላለን? ስለዚህ ራሳችንን በቃ የማይደፈር፣ የማይነካ፣ የማይሰበር ጀግና፣ አስተዋይ የህይወት ወታደር አድርገን ነው መገንባት መቻል አለበት። ወታደር በህይወት ውስጥ ከሚያደርጋቸው ድንቅ ስራዎች አንዱ ለምሳሌ ከጠላት ጋር ተጋፍጦ መሸነፍንና እጁን ለጠላት መስጠት የሚመረው ጀግና ሰው ራሱን ነው የሚያጠፋው። ስለዚህ ራሱን አላጠፋም ያለው ጀግና ደግሞ መቼም ቢሆን መሸነፍን አይፈልግም። መቼም ቢሆን ተስፋ መቁረጥን አይፈልግም። መቼም ቢሆን የሽንፈትንና
እጅ መስጠትን፣ ተስፋ የመቁረጥን ቀዳዳዎች በሙሉ ይዘጋል። በህይወትም ተመሳሳይ ነገር ነው። ተስፋ የምንቆርጥባቸውን፣ የምንሸነፍባቸውን፣ የምንወርቅባቸውን መንገዶች በተቻለ መጠን በራቸውን መዝጋት ወይም እድላቸውን መቀነስ። ከሁሉም በላይ ግን ውድቅ ዳዝ ማተር፣ አይሳካ ዳዝ ማተር፣ ምንም ይሆን መውደቅም ያለ ነው መውደቅ፣ መጎዳትም ያለ ነው እንጎዳ። ትልቁ ነገር ግን ያለው ወድቄ እኔ አልቀርም፣ ነገ የምሰራ የምነሳ ጀግና ሰው ነኝ። ምንም ነገር በእኔ ህይወት ይከሰት፣ እኔ ግን የማልሰበር መቼም አሸናፊ ሰው ነኝ። ፔሬድ። ይህ አስተሳሰብ ተስፋ መቁረጥን ከህይወቴ ያጠፋልኛል። ይህ አስተሳሰብ በራስ መተማመኔን እንዳላጣ ይጠብቀኛል። ይህ አስተሳሰብ ህመሜን እንዳላዳምጥ ያግዘኛል። ይህ አስተሳሰብ ፈተናዎችን ቦታ እንዳልሰጣቸው ያግዘኛል። ይህ አስተሳሰብ በዓለም የምታመጣልኝን ትካዜዎች፣ መጥፎ ነገሮችና የበታችነት ስሜቶች በሙሉ አስሬ ገደል እንዲከታቸው ያግዘኛል። ለምን? ምንም ነገር ይምጣ እኔ ሰም ፖይንት ላይ ድል አደርጋለሁ። እኔ የህይወቴ መርህ አንዱ ይሄ ነው። በቃ ሰም ፖይንት ላይ ድል አደርገዋለሁ። ልዩነቱ ግን ለምንድን ነው የሚዘገየው? ለምንድን ነው ሊከብደኝ የሚችለው? ምናልባት ያለሁበት ሁኔታ፣ ምናልባት የሚደግፈኝ የለም፣ ሁኔታዎች ለዛ ሰርቶ ለመቀየር ህይወትን ለማሸነፍ የሚመጥኑ አይደለም። ምናልባትም ከጤንነትም ከሌላም ነገሮች ከጓደኛም ከብዙ ነገሮች እነዛ ነገሮች ተደማምረው እኔ በምፈልገው ልክ ላልፈጥን እችላለሁ። እኔ በምፈልገው ልክ ፈተናዎችን ላላቀላቸው እችላለሁ። ጊዜም በአግባቡ ላልጠቀመው እችላለሁ። ቀናቶች፣ አመታቶች ሊረዝሙ ይችላሉ። ነገር ግን አንድ እውነት አለ። የሰው ልጅ ማድረግ የቻለውን ነገር ማድረግ እንችላለን። ልዩነቱ ምንድነው ካላችሁኝ፣ ያንን ነገር ለማድረግ የሚያስፈልጉትን ነገሮች ለማሟላት ቀን ሊፈጅብን ይችላል፣ አመታት ሊፈጅብን ይችላሉ፣ ጊዜ ሊፈጅብን ይችላል። ስለዚህ ህይወትን ለማሸነፍ የሚያስፈልጉኝ ነገሮች ለማሟላት ጊዜ ስለፈጀብኝ እኔ አይሳካልኝም፣ ህይወትን አላሸንፍም ማለት ግን አይደለም። ለምን? ፈጣሪ ማንኛውም ስኬታማ ሰው ያገኘውን ነገር ለኔም ሰጥቶኛል። ማድረግም እንችላለን። ምክንያቱም አእምሮ አለኝ። በዛ ዓለም እጅግ በጣም እንቁ ድንቅና ልዩ ተአምራዊ የፈጣሪ ስጦታ አእምሮ አለኝ። ማሰብ ይችላል፣ ማገናዘብ ይችላል። በዛ ዓለም ላይ ልዩነት መፍጠር የሚችል አእምሮ አለኝ። አእምሮዬን ከተጠቀምኩ ነገሮችን መቀየር እንደምችል አምናለሁ። ሁለተኛ ሙሉ አካል አለኝ። ሙሉ አካል ካለኝ ደግሞ በፈለኩት ፍጥነት ተጉዤ በፈለኩት ፍጥነት ሩጬ ማድረግ የምፈልገውን ነገር ለማድረግ እድሉን ይሰጠኛል። ሶስተኛ ጤና አለኝ። ስለዚህ ጤና ማለት ደግሞ እጅግ ሊመነዘር የማይችል ሊተመን የማይችል የሰው ልጅ እንቁት ስጦታ ነው። ስለዚህ እነዚህ ነገሮች እስካሉኝ ድረስ ጥሩ የቤተሰብ ባክግራውንድ ባይኖረኝ፣ ጥሩ ኢንቫይሮንመንት ውስጥ ባልሆን፣ ጥሩ ነገሮች ባይኖሩ እንኳ ጊዜ ይፈጃል እንጂ ማሳካት ይቻላል። እሺ፣ የማናሳካበት ሁኔታ ምንድን ነው? እሺ፣ ምን ጎሎናል? ቆይ አንድ ነገር ልጠይቃችሁ እናንተ ራሳችሁን። ለምሳሌ አእምሯችሁ በጥሩ ሁኔታ እያሰበ ጤነኛ ሆናችሁ ሙሉ አካል እያላችሁ ሁኔታዎች እናንተ በምትፈልጉ መልክ ነገሮችን ሰርታችሁ ለመቀየር ወይም ነገሮችን ሰርተን ለመቀየር ሁኔታዎች ጥሩ ላይሆኑ ይችላሉ። ነገር ግን አንችልም ማለት ነው ወይ? ይህን ኮመንት ላይ አስቀምጡልኝ። የእውነት ነው የምጠይቃችሁ። ብዙ ጥያቄዎች ልጠይቃችሁ ይችላሉ። እንደዚህ ግን ከልብ ያልጠይቃችሁም። አንችልም ማለት ነው? እንችላለን። ከቻልን ታዲያ ተስፋ መቁረጥ አለብን? ከቻልን ታዲያ ለነገሮች እድል ክፍተት መፍጠር መቻል አለብን? ስለዚህ እንችላለን። ከቻልን የምንችል ከሆነ በምን መልኩ ነው
የምችለው እኔ አድርጌ ራሴን ላገኝ የምችለው በምን መልኩ ነው የሚለውን ማሰብ የኔ ኃላፊነት ነው፣ የኛ ኃላፊነት ነው። አንዳንዶቻችን እኮ ወርቀንም ተሰብረንም የምንቀረው ምርጫችን አካሪያችን ትክክል ስላልሆነ ጭምር ስለሆነ አካሪያችንን ምርጫችንን በምን መልኩ ተጉዤ ያን ነገር ማሳካት ያለብኝ የሚለውን ነገር በደንብ አድርገን በትክክል ከኛ ካለን ነገር ጋር አገናዝበን የምንጓዝ ከሆነ ትረስትሚ መንገዱም ፍጥነቱም ሁሉም ነገር እንዲያሰብነው ከባድ አይሆንም። አንተ ለምሳሌ የሆነ ነገር ለማሳካት አስበህ ያን ነገር ለማድረግ ምን አለኝ ምን የለኝም የሚለውን ነገሮች በደንብ አገናዝበህ ካለህ ነገር ጋር ተነስተህ ማሳካት የምትችል ከሆነ ያንን ለማሳካት እውነተኛ የሆነ መስዋዕትነት መክፈል የምትችል ቆራጥነቱ ካለ ስነ ልቦናው አልሸነፍ ባይነቱ ካለ አዘይንዶ ዘዴ ይሄን ካላሰካው እኔ እናቴ አልወለደችኝም የምትል አይነት ሰው ከሆንክ ማድረግ የማትችልበት ምክንያቱ ምንድነው? ማድረግ የማትችልበት አንቺ ምንድነው? ስለዚህ እኛ ጋር ነው ቁልፉ ያለው። አይ ካንት ቴል ይሄን በደንብ አድርጌ ነው ልነግራችሁ የምችለው። ለምን ምርጫችን ማተር ስለሚያደርግ አካባቢያችን ስለሚወስን ውሳኔያችን ትክክል ስላልሆነ አድርገውም እኮ ይበላሻል። ተሳክቶልህም ህይወትን አሸንፈህ ሁሉ ነገር አድርገህ እኮ ይበላሻል። ውሳኔያችን አካባቢያችን ምርጫችን ትክክል ካልሆነ እኮ ሁሉም ነገር ተመልሶ ይበላሻል። ነገር ግን እኔ እያልኩ ያለሁት አስተዋዮች ጀግኖች በራሳቸው መንገድ ነገሮችን ወስነው አስበውበት ምንም ነገር ሳይኖራቸው ታምር የፈጠሩ ግን እጅግ በጣም ብዙ ጀግኖች አሉ። በሀገር ውስጥ በሀገር ውጭ በየትኛውም ቦታ ብትመለከቱ ልዩነቱ ግን እነዚህ ሰዎች ምናልባት በጠበቅነውና ባሰብነው ልክ ላይወራላቸው ላይናገሩ ይችላሉ። ስለዚህ ማድረግ የማንችለው ነገር አለ። ማድረግ እንችላለን። ጊዜ ሊፈጅ ይችላል፣ አመታት ሊፈጅ ይችላሉ። ስለዚህ እነማን ሮጡ አይደለም እነማን ቀደሙ ነው። ከኋላ ብትነሳ እንኳን ከፊት መድረስ ትችላለህ። የመጀመሪያው ግን የአሸናፊነቱ ምንጭ የሚመጣው ከራስህ ነው። ይህንን በደንብ እንድንረዳው ፈልጋለሁ። ለምን አሸናፊነትን ያልያዘ ጭንቅላት መቼም ቢሆን ማሸነፍ አይችልም። ለምን አሸናፊነት መጀመሪያ ከውስጥ ካልተጸነሰሰ አሸናፊነት የሚለውን ራሱ እኮ አታውቀውም። ስለዚህ በውስጥ ያለውን አውጥተህ እኮ ነው ለዓለም የምታሳየው አይደል እንዴ? እንደዛ ከሆነ ደግሞ መጀመሪያ አሸናፊነቱን ማምጣት መቻል አለብን። በውስጣችን መፈጠር መቻል አለበት። ያንን እንደምናሸንፈው ውስጣችን ካላወቅ መቼ ነው አሸናፊ የምንሆነው? እውነት ለመናገር ማለት ነው። አንዳንድ ጊዜ በጣም እንቁ ነው እንደው ሌላውን ተውት፣ በጣም ቆንጆ ሆኖ በመልካቸው ብቻ ማሸነፍ እየቻሉ መልካቸውን እንኳን መጠቀም የማይችሉ እንደው ሌላውን ተውት፣ መልካቸውን እንኳን በአግባቡ መጠቀም የማይችሉ ሰዎች ተስፋ ቆርጠው ራሳቸውን እኔም ከእንግዲህ ምን ተስፋ አለኝ ምን ዋጋ አለኝ በቃ እኔ ካሁን በኋላ ራሴን ማጥፋት ነው ብለው የሚያስቡ ሰዎችን ስታዩ ምንድን ነው የሚሰማችሁ? ጋይስ እውነቴን እንገራችሁ፣ እኔ አሁን በዛ ዓለም ምንም ነገር ቁሳዊ ነገር ከሌላቸው ሰዎች መካከል አንዱ ነኝ። ግን በዛ ዓለም ደግሞ እጅግ በጣም አሸናፊ ከሚባሉ ሰዎች መካከል አንዱ ነኝ ብዬ ነው የማስበው። ለምን? ምክንያቱም ያለፍኩበት የህይወት መስመር ነው እኔን ያንን ስሜት እንዲሰጠኝ የሚያደርገኝ። ምናልባትም ካለፍኩት የህይወት መስመር አንጻር ይህን የህይወት መስመር ቢያጋጥማቸው ሚሊዮኖች ሊያልቁ ይችላሉ ወይም ላያልፉት ይችላሉ ብዬ አስባለሁ። ያነዛን ፈተናዎች ያሰብኩት በራሴ ጥበብ፣ በራሴ መንገድ፣ በራሴ መስዋዕትነት፣ በራሴ አልሸነፍ ባይነት ነው። ነገ ከነገ ወዲያ ይቀጥላል። ገና ብዙ ነገሮችን አሸንፋለሁ። የኔ ህልም ነው። ነሰሰርሊ አሳካውም አላሳካውም እሱ የእግዚአብሔር ጉዳይ ነው። ምን አገባኝ? እኔ ግን እንደዚህ ነኝ። በዛ ዓለም ላሸንፍ ነው የተፈጠርኩት ብዬ ነው ማምነው። ይሄ ደግሞ ጠቅሞኛል። እያመመኝ፣ እየተጎዳሁ፣ እየተቃጠልኩ፣ እየተሰበርኩ ጭምር ፈተናዎችን አሸንፌ እንዲወጣ አግዞኛል። ስለዚህ እናንተ ሁላችሁም እስኪ አስቡት። ሁላችንም ለምሳሌ እንደዚህ ብናስብ ምን የሚፈጠር ይመስላችኋል? ቢያንስ አሁን ካለንበት መከራ፣ አሁን ካለንበት ፈተና ትንሽ ከፍ የምንል አይመስላችሁም? አንዳንድ ጊዜ እኮ ሰዎች በራሳቸው ያስተሳሰብ ችግር፣ በራሳቸው ያስተሳሰብ ደካማነት ምክንያት ፈተናዎችን አሸንፎ ከመሄድ ይልቅስ ፈተናዎቻቸውን ተንኮል በመስራት ሌላ ሰው በመበደል ሌላ ሰው የሆነ ነገር በማድረግ ለማሸነፍና ያንን ፈተና ለማለፍ ይሞክራል። ለምን? ይሄ በጣም መጥፎ ልምድ፣ ትንሽ የሚያደርገን መጥፎ ባህሪ ነው፣ ልናስተካክለው የሚገባ። ስለዚህ ጋይስ በተለይ ልጆች ከሆናችሁ ገና ከመጀመሪያው በዚህ ዓለም ላይ
እናንተ አሸንፋለሁ ብላችሁ የማታሸንፏቸው ነገሮች በጣም 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 ትንሽ ነገሮች ናቸው። አብዛኞቹን ማሸነፍ እንችላለን። ነገር ግን ቅድም እንደነገርኳችሁ በዙሪያችን ያሉ ነገሮች ይወስናሉ። እንዲሁም ደግሞ የኛ ምርጫ ልናሸንፍ ለማሸነፍ የምንጠቀምበት መንገድና የኛ የራሳችን ምርጫ በጣም ወሳኝነት አለው። ስለዚህ በዓለም ውስጥ ስንኖር ጀስት ላይክ ወታደር እጄን አልሰጥም፣ በተአምር እጄን አልሰጥም፣ በቃ አልሰጥም ብሎ ራሱን እንደሚያጠፋ ወታደር ለወታደር እጅ አለመስጠት እና ራሱን ማጥፋት ስቲል አሸናፊነት ነው። ለምሳሌ አንድ ጀነራል የሆነ ሰው ለምሳሌ ስለ አንድ ሀገር በጣም ትልቅ መረጃ ያለው ሰው ጠላት ይዞት የአገር መረጃ አላወጣም፣ ያንን ላለማውጣት ከምሰቃይ እና ደግሞ ወይም መረጃውን አጥቼ ከማይ ራሴን ባጠፋ እመርጣለሁ ያለ አንድ ጀግና ወታደር ስቲል አሸናፊ ነው። ለምን? አንደኛ ስቃይን አስወግዷል። ሁለተኛ ስለ ሀገሩ ያለው መረጃ አላወጣም። ስለዚህ አሸናፊ ነው ማለት ነው። እንደውም የጠላት ወታደር እኮ የሚፈልጉት ሰው ራሱን ሲያጠፋባቸው በጣም ነው የሚናደዱት። ምክንያቱም መረጃ ቀረባቸው፣ መረጃቸውን አጡ። እንደውም ራሱን እንዳያጠፋ ነው ተሯሩጠው የሚይዙት ማለት ነው። ስለዚህ ይሄንን በህይወት ስንኖር ግን ራስን ማጥፋት ሽንፈት፣ የዓለማችን ቁጥር አንዱ ሽንፈት ነው። አንተ ቢያንስ እንደው ሌላው ይቅር በተለይ እኔ በጣም የሚያናድደኝ ቢያንስ ሰካራም ሆኖ የሚኖር ሰው ተስፋ ቆርጦ ራሱን ከሚያጠፋ ሰው ጀግና ነው። በቃ ለምን? ቢያንስ አንዳንዴ እኮ ሰዎች የሚጠጡት ፈተናቸውን ለማሸነፍ ጭምር ነው፣ ለፈተናቸውን ለማለፍ ነው። በጣም በጣም በህይወት ትልቁ ደካማነት ደግሞ ጭራሽ ሞትን እንደ ማምለጫ መንገድ ምን አስባችሁ ነው? አማችኋል? አንዳንዶች እንደው ምን ብለው ያስባሉ? እስኪ ሙቼ ተገላግዬ ባዩት ሙቼ ተገላግዬ እንደው እነዚህ እንደው የሚሉትን ባየው ጭራሽ ሌላው ሰው እንዲጎዳ እንጠብቃለን። ለምሳሌ በጣም ወንድሙ የሚያሰቃየው ሰው እና ወንድሙ በጣም የሚጎዳው ሰው እሱ በጣም ሲደብረው ምናምን ምን አለ ሙቼ እስኪ ይገላገል ደስ ይበለው። እናት ከሆነች ለልጇ በጣም ብታሰቃያት እስኪ እኔ ሙቼ እስኪ ደስ ይበላት። ወይም ደግሞ ያኔ ጉዳቱን ያየዋል፣ የኔን ክፍተት ያየዋል። ኖ አንተ ከሞክ ነው አባቴ፣ አንተ ከሞክ እሱ በላይ ተከዋል። እናቱን፣ ወንድሙን፣ አባቱን፣ እህቱን ለማስቀየም ለመጉዳት ወደ ኋላ ያላለ ጭንቅላት አንተ ስትሞታ ለሁለት ቀን አልቅሶ ይረሳሃል። እውነቴን ነው የምነግርህ። ተጎድተህ መቀረው አንተ ብቻ ነህ። ግን ለምን ለሰው ተብሎ የሚኖር ህይወት አለ እንዴ? ሰዎችን ለማገዝ፣ ሰዎችን ተስፋ ለመስጠት፣ ሰዎችን ለማበርታት ለሰው ይኖራል አውቃለሁ። ነገር ግን ደስ የሚላቸው ከሆነ እኔ ልሙትላቸው የሚባል ግን አባባል አለ ብዬ አላስብም። ስለዚህ ጋይስ በህይወት ውስጥ ስንኖር ደካማነታችንን እስከ ራሳችን እስከ መጉዳት ጥግ እስከሚጓዝ ለምንድን ነው የምናደርገው? ለምን? እሺ እንደው እንበልና እንተው። በዛ ዓለም ብዙ ስኬቶችን ማሳካት ይቻላል። ቢያንስ ግን ራሳችንን ክፉ ነገር ለምሳሌ ምንም ነገር ላይኖርሽ ይችላል። ምንም ነገር ላይኖርኝ ይችላል። አይኖር ግን ፈጣሪ እንቁ ጭንቅላት ሰጥቶኛል። ሙሉ አካል፣ የተቀደሰ ሙሉ አካል ሰጥቶኛል። ጤና ሰጥቶኛል። በምንም መገንዘብ በምንም መተካት የማይችል ብዙዎች እኮ ብዙ ሰዎች እኮ ብዙ ሀብት አሟልተው ጤና አጥተው ደግሞ እኮ እየተሰቃዩ እንደሆነ ግን ታውቃላችሁ? አናውቅማ። እሱም ብናኑሮ እኛ ያለን ነገር እጅግ የተሟላ እንደሆነ እንዴት እንረዳ ነበር? ስለዚህ ይህንን በደንብ እንድናውቅ ይገባል። ስለ ልቦናው ጠንካራ ያልሆነ ሰው መቼም ቢሆን በየትኛውም የህይወት መንገድ ደስተኛም አይሆንም፣ አሸናፊም አይሆንም፣ ብቁም አይሆንም። በሄደበት ቦታ ሁሉም በራሱም አይኮራም፣ ለሰውም አያኮራም። ሁልጊዜም ቢሆን ትንሽነት እንደተሰማው ነው የሚቀጥለው። ስለዚህ በዛ ዓለም ስንኖር የመጀመሪያው ስራችን አሸናፊነት የሚሰማው እውነተኛና ጀግና የህይወት ወታደር መሆን ነው።
በቃ ህይወት በተለይ በአፍሪካ በተለይ በእኛ አገር ስትሆን ደግሞ ህይወት ለመከፋት፣ ለማዘን፣ የበታችነት ስሜት እንዲሰማ ለማድረግ ብዙ ምክንያቶችን ፊታችን አምታ በዙሪያችን አምታ ትደረድርልናለች። ዋቴቨር ምንም ይሁን ግን አንዳንዴ ለምሳሌ የመጎዳታችን የመሰበራችን ምንጭ ጓደኞቻችን፣ ቤተሰቦቻችን ከሆኑ አንዳንዴ ቦታ ማየርም ሁኔታን መቀየር አስፈላጊ ሊሆን ይችላል። በቃ ያለንበትን ቦታ ለቆ መሄድ በራሱ አንድ አማራጭ ሊሆን ይችላል። ነገር ግን ትልቁ መፍትሄ የሚመጣው አልሸነፍ ባይነቱ መጥቶ በትክክለኛው መንገድ በትክክለኛው እና እውነትን ማንነትን ሳንርቅና ሳንሸሽ ከቤተሰቦቻችን ከእህት ከወንድሞቻችን ከጓደኞቻችን የራሳችን ከምንላቸው ሰዎች ጋር ተባብረን ህይወትን ስናሸንፋት ደግሞ በዓለማችን ትልቁን ድል አገኘን ማለት ነው። ስለዚህ ጋይስ እሱ ተሳክቶልን ትልቅ ሙሉ ባልነን እንኳ እኛ ተሸናፊ ነን ወይም ደግሞ ነጥብ ጣልን ወይም ደግሞ ባሪ ሆን ማለት አይደለም። በዚህ ዓለም ላይ አእምሮህን፣ ጤናህን፣ አካልክን ሙሉ ሆነ ጥሩ አየር እየተነፈስክ በደስታ በመልካም መንፈስ ውለህ አደርክ ማለት እሱ በራሱ ትልቅ ስኬት ነው፣ መታደል ነው፣ መመረጥ ነው። ነገር ግን ፈጣሪ ጭንቅላት ከሰጠህ፣ አካል ከሰጠህ፣ ጤና ከሰጠህ ይህን የሰጠህ እንድታመሰግን እንድትጸልይና ሰርተህ ህይወትክንም ሆነ በዙሪያ ላለ ሰዎች ብርሃን እንድትሆን ነው። ይህንን በደንብ አድርገን ማወቅ ይጠበቅብናል። ይህን ለማድረግ ደግሞ መጀመሪያ ውስጥ የኔ ሬዲ መሆን መቻል አለበት። የወታደርነትን ስነ ምግባር መላበስ መቻል አለብኝ። የህይወት ወታደርነት ሲጀመር ወደ ምድር የመጣሁት ልዝናና ልደሰትና ከፈተና ነፃ ሊሆን ሳይሆን ለፈተና ነው። ለፈተና ነው ሲጀመር ወደ ምድር የመጣ ነው። ስለዚህ ብዙ አይነት ፈተናዎች ቢመጡ ሊደንቀን አይገባም። አንዳንዶቻችን የሆነ ፈተና ሲያጋጥመን በቃ አዲስ ይሆንብናል። በቃ እኔ ላይ በዛ ኖ ስላልተናገረ እንጂ ሁሉም ሰው እጅግ በጣም ብዙ ፈተናዎችን ያሳልፋል። ልዩነቱ አለ ወይ? አዎ፣ ሁሉም ሰው የተለያየ ፈተና ነው የሚፈተነው። ሁሉም ሰው ፈተናዎችን የሚያልፍበት መንገድ ይለያያል። አዎ ትክክል ነው። ሁላችንም የምናልፍበት መንገድ ፈተና ይለያያል። ነገር ግን ሁሉም ሰው አይፈተንም? የለም፣ አይቻልም። እናታችን ቅድስት ድንግል ማርያም እንኳን ስንቱን ፈተናዎችን አልፋለች። ፈጣሪ እንኳን በምድር መጥቶ ስንት ፈተናዎችን አልፏል አይደል እንዴ? የፈተና ውጤቱ ደግሞ በጣም ይጥማል፣ በጣም ያስደስታል፣ በጣም ያኮራል፣ በጣም ከፍ ያደርጋል። ምን ካደረግን? በክብርና በአሸናፊነት ካጠናቀቅ ነው። በተሸናፊነት፣ በበታችነት፣ በዝቅተኝነት የተመለከትናቸውና የተገኘንባቸው ነገሮች በሽንፈት ያለቀ ነገር ሁሉ መጨረሻው ጥሩ አይሆንም። ሽንፈት ነው። ስለዚህ በምድርም ሳይሆን በሰማይም ሽንፈት ጠብቅ እንደዛ ከሆነ። ስለዚህ የሰማዩን ሽንፈት ለማሸነፍ መጀመሪያ በምድር መጀመር አለብህ ነው። ያን የምትጀምረው ደግሞ መጀመሪያ ማንኛውም ነገር ማሸነፍ እንደምትችል ውስጥ ማመንና ማወቅ መረዳት ስትችል ነው። ምክንያቱም ሁሉም ሰው ወደዚህ ምድር ሲመጣ ራቁቱን ነው የመጣው። ሌላ ታምር የለውም። ከዛ በኋላ አንዱ ከሀብታም ቤተሰብ፣ አንዱ ከሀብታም ሀገር፣ በእንደዛ ልንወለድ እንችላለን። ነገር ግን ያ ነገር እኛን ትንሽ ያደርገናል ወይም ትልቅ ያደርገናል አድርጎ ያስቀረናል ማለት አይደለም። እስቲል ነገሮች መቀየር የሚችሉት እኛ ነፍስ እያወቅን ስንመጣ፣ ነገሮችን የመቀየር አቅማችን እየጨመረ ሲመጣ ምን ያክል እነዛን ነገሮች ቀየር ናቸው በሚለው ነው የሚለካው። ያን ለማድረግ ደግሞ መጀመሪያ ጭንቅላታችን ላይ መሰራት መቻል አለበት። በስነ ልቦናው ደካማ የሆነ ሰው በየትኛውም የህይወት መስመሩ ጠንካራ ሊሆን አይችልም። በስነ ልቦና ደካማ ከሆንክ መቼም ደካማ ነህ። ሰም ፖይንት ላይ መውደቅ አይቀርም። በስነ ልቦና፣ በአስተሳሰብህ፣ በጭንቅላት፣ በወኔ ጀግናና አስተዋይ ጠንካራ ህይወት አትበግረኝም ብለህ የምትነሳ አይነት ከሆንክ እመነኝ የማታሸንፈው ህይወት አይኖርም። ስለዚህ ጋይስ እጅ የምንሰጥበትን ቦታ ማወቅ መቻል አለብን። እጅ መስጠት ያለብን መንበርከክ ያለብን ለፍቅር፣ ለእምነታችን፣ ለምንወዳቸው ለእናት ለአባቶቻችን፣ ለእህት ለወንድሞቻችን፣ ለምናፈቅራቸው ሰዎች እንጂ ለዓለም አይደለም። ስለዚህ ስነ ልቦናችንን መገንባት አለብን።
ያልተገነባ ጭንቅላት የማያፈርሰው ነገር አይኖርም። ያልጠነከረ ጭንቅላት የሚገነባው ጠንካራ ነገር አይኖርም። ስለዚህ እሱን በደንብ አድርገን መረዳት ይኖርብናል።